በኤፌሶን ምዕራፍ 2 ከ1 እስከ 2 ላይ ምን ይላል? በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በዚህ ዓለም እንዳለው ኖሮ ቀድሞ ተመላለሳችሁበት ይላል። በዚህ ዓለም እንዳለው ኖሮ በአየር ላይ ስልጣን እንዳለው አለቃ ፈቃድ የስጋችንና የልቦናችን ፈቃድ እያደረግን እንመላለስ ነበረ። እግዚአብሔር ወደ ሌላ ነገር አስገብቶናል። አሜን። አዎ ትመላለሱ ነበራል በዚህ ዓለም እንዳለው ኖሮ። እስኪ ለመግቢያ ቶሎ ብለን ኤፌሶን ምዕራፍ 2ን እናውጣውና ኤፌሶን ምዕራፍ 2 እሱን አውጥተን እንመለከተዋለን። ጌታ ይመስገን። እግዚአብሔር ምልልሳችንን የቀየረ ስሙ ይባረክ። ተመልከቱ የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 1 በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁበት። በፊት ምን አላችሁበት? እነግራችኋለሁ። ምልልሳችን ተቀይሯል። በፊት ምን አላችሁበት? ተመላለሰ። በአየር ላይ ስልጣን እንዳለው አለቃ ፈቃድ። አሁን በአየር ላይ ስልጣን ያለው አለቃ ፈቃድ ሳይሆን የሰላም አለቃ የሆነውን የናዝሬቱ የኢየሱስ ክርስቶስን ፈቃድ በማድረግ እንመላለሳለን። ደረጃችን ከፍ ብሏል። እስቲ ደረጃዬ ከፍ ብሏል በሉ እስቲ። እግዚአብሔር ከፍ አድርጎናል። ጌታ ይመስገን። ተመልከቱ ቀጥሎ ላነሳላችሁ የምፈልገው ነገር ምንድነው? የተፈጠረን ከማምለክ የተፈጠረን ከማገልገል ፈጣሪን ወደ ማገልገል እግዚአብሔር ከፍ አድርጎናል። ከየት ወዴት ነው ካላችሁኝ፣ መጀመሪያ ይኸውላችሁ በክርስቶስ ሳንሆን በፊት የተፈጠረ እናመልክ ነበር፣ የተፈጠረ እናገለግል ነበር። ዛሬ እነግራችኋለሁ የተፈጠረ ከማገልገል ፈጣሪን ወደ ማገልገል። ዛሬ የምናገለግለው ፈጣሪን ነው። የተፈጠረን እናመልክ ነበረ፣ አሁን ፈጣሪን እናመልካለን። ለዛ ሮሜ ላይ እንደዛ ያለ በፈጣሪ ፋንታ ሮሜ ምዕራፍ 1 ላይ የተፈጠረውን ስላመለኩና ምን ስላሉ ስላገለገሉ። ቅድም አምልከናል አይደል? ቅድም ያመለክነው እኛ ፈጣሪ ነው። አሜን። በመዝሙርና በዝማሬ በጸጋው ለእግዚአብሔር ነው የዘመርነው። ወገኖቼ በክርስቶስ ሳንሆን በፊት ግን የት ነበርን ካላችሁ፣ ለተፈጠረ እንዘፍን ነበር። ለተፈጠረ ለምን ዘፈን የተፈጠረን ማምለክ ነው፣ የተፈጠረን ማገልገል ነው። መዝሙር ደግሞ ፈጣሪን ማምለኪያ ነው፣ ፈጣሪን ማገልገያ ነው። እግዚአብሔር ደረጃችን ከፍ አድርጎታል። እስቲ ደረጃ ከፍ ብሏል በሉ እስቲ። አንድ ጊዜ አንድ ዘፋኝ ያገኘውና አሸናፊ ከበደ ይባላል። እንግዲህ በአሁኑ ዘመን ያላችሁ ላታውቁ ትችላላችሁ። ያኔ በእኛ ጊዜ እንደዚህ አጋጣሚ አንድ ታክሲ ውስጥ ጋቢና ተቀምጠን ነበር። ስም አልኩት፣ አሸናፊ አልኩት። እንደ ስም ለምን አሸናፊ አትሆንም አልኩት። እስከ መቼ በመሸነፍ ትቀጥላለህ? ደረጃህን ለምን ከፍ አታደርግም አልኩት። አዎ እስከዛ ድረስ የተፈጠረን አምልካል፣ የተፈጠረን አገልግልሃል። ዘፈን አሁን ግን እስኪ ፈጣሪን ወደ ማምለክና ፈጣሪ ወደ ማገልገል ከፍ በል አልኩት። ጌታ ይመስገን። አሜን። ደረጃህን ለምን አታሳድገው? ክብር ለእግዚአብሔር ይሁን። እና አስታውሳለሁ እኛ ድሮ ዘፈኖች ነበሩ። መድኃኒቴ ለሕይወት እያለ ወንዱ ለሴት ይዘፍን ነበረ በዛ ጊዜ አስታውሳለሁ። እኛ ግን እግዚአብሔር ብርሃኔና መድኃኒቴ፣ እኛ መድኃኒታችን የተፈጠረ መድኃኒት የለንም። መድኃኒታችን እግዚአብሔር። እግዚአብሔር ብርሃኔና መድኃኒቴ ነው ብሎ ደረጃችን ከፍ ብሏል። አሁን ለተፈጠረ አይደለም ለፈጣሪ ነው። በፈጣሪ ፋንታ የተፈጠረውን ስላመለኩና ምን ስላሉ ስላገለገሉ የሚያመካኙት አጡ ይላል። እግዚአብሔር ደረጃችን ከፍ አድርጎታል። አንድ ጊዜ ደግሞ አረጋኸኝ ወራሽ የሚባል አንድ ዘፋኝ ነበረ በድሮ ጊዜ። እንግዲህ እናንተ አታውቋቸውም እነዚህ መሰለኝ፣ እኛ ድሮ እነዚህ ወንጌላዊ ያውቃል። እና አንድ ቀን አገኘሁት። የት ተገናኘን? የት ነው ያገኘሁት? ደግሞ እሱን ወደ ፒያሳ ወደ እንትን አካባቢ ለጋራ አካባቢ እንደዚህ መብራት ይዞት
በቃ ለነገረው ነበረና ላናገረው ስራ አመለጠኝ። እሱ ደግሞ ምን አለ? ጣዖቴንሽ ያመለኩሽ ጊዜው ደርሶ ልሳለምሽ ብሎ የዘፈነ ነው ማለት ነው። በግልጽ አምልኮ ማለት ነው። እናንተ አታውቁም አይደል? በእኛ ጊዜ እኛ ምንሳለመው እግዚአብሔርን ነው። አምላካችን እግዚአብሔር ነው። ምን እያልኩ ነው? ደረጃ ከፍ ብሏል። ክብር ለእግዚአብሔር ይሁን። እኛ ለፈጣሪ ነው የምናመልከው፣ ፈጣሪ ነው የምናገለግለው። ለዛ ነው በአንደኛ ተሰሎንቄ ላይ ስትመለከቱ ምን ይላል? ለሕያውና ያሶቂ ምዕራፍ 1 ላይ ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ይላል። እንኳን ደስ ያላችሁ። አሁን እናንተ እያገለገላችሁ እንዴ? እያገለገልኩት ለማን ነው ካላችሁ ለሕያውና ለእውነተኛ አምላክ። አሜን። ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሚመጣው ቁጣ የሚያድነንን ኢየሱስ ክርስቶስን እግዚአብሔር ከሙታን ያወጣውን ኢየሱስ ክርስቶስን ከሰማይ ተጠብቁ ዘንድ ከጣዖታት ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ ይላል። እግዚአብሔር ይመስገን። ለሕያውና ለእውነተኛ አምላክ ምን ትሉ ዘንድ ነግራችኋለሁ። እናንተ አሁን እያገለገላችሁ ነው። እኔ ለማን ነው እያገለገልኩ ያለው ካላችሁኝ ለሕያውና ለእውነተኛ አምላክ። የሞት አምላክ ከማገልገል ሕያው አምላክ ወደ ማገልገል እንኳን አደረሳችሁ። ጌታ ይመስገን። ተመልከቱ። ስለዚህ በደረስንበት እንመላለሳለን። አዎ ዝም ብለህ ቤት ውስጥ ቁጭ ብለህ ሰውየው ሲዘፍን ዝም ብለህ እንዴት ታየዋለህ? ሪሞቱን አንሳና ድርግም አድርገው። ምክንያቱም ደረጃ አይደለም፣ ልክ አይደለም፣ አይመጥንህም። እስቲ አይመጥነኝም በል ውስጥ። አዎ አይመጥነኝም። ለምን? ደረጃችን እግዚአብሔር ከፍ አድርጎታል። ስለዚህ ተመልከቱ፣ የዛሬው መልእክት ይሄ ነው። በደረስንበት እንመላለሳለን። አሁን የት ደርሰናል ካላችሁኝ ፈጣሪን ወደ ማምለክ፣ ፈጣሪን ወደ ማገልገል። እኛ እዚህ ያላችሁ ሁላችሁ አገልጋዮች ናችሁ። ማንን ነው የምታገለግሉት ከተባለ ፈጣሪን፣ አልፋና ኦሜጋ፣ መጀመሪያውና መጨረሻው፣ ሕያውም እኔ ነኝ። ሞቶ የነበረውን ከዘላለም እስከ ዘላለም ሕያው የሆነው የሞትና የሲኦል መክፈቻ ያለውን ከይሁዳ ነገድ የሆነውን አንበሳ የሚያበራውን የንጋቱ ኮከብ የናዝሬቱ ኢየሱስን እናገለግላለን። ከፍ ብለሃል። ስለዚህ ደረጃችን ከፍ ብሏል። እግዚአብሔር ይመስገን። ሌላስ ወዴት ደርሰናል ካላችሁ ሌላው የደረስነው እውነቱን ወደ ማወቅ ደርሰናል። ዛሬ ምሽት እንደዚህ ልብላችሁ እንኳን አደረሳችሁ። ላይ ሐዋርያ ጳውሎስ ስለ ጸሎት ሲናገር ጸጥና ዝግ ብለን በጭምትነት ጸጥና ዝግ ብለን እንድንኖር ምልጃና ምስጋና ስለ ሰዎች ሁሉ ስለ ነገስታት ከሁሉ በፊት እንዲደረግ አስቀድሜ ምን አደርጋለሁ አለ? መክራለሁ ካለ በኋላ ምን አለ? ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ በሚወድ በአምላካችንና በመድኃኒታችን ፊት ደስ የሚያሰኝ ይሄ ነው። እባካችሁ አምላካችሁን ደስ የሚያሰኘውን እወቁ። አለበኔ ተመልከቱ። እዚህ አሁን እኛ አምላክ አለናል። አምላካችን እሱ ደስ የሚያሰኘው ምን እንደሆነ ማወቅ አለባችሁ። ምክንያቱም ወደ ሆነ ህብረት ውስጥ ገብተናል። ጌታ ይመስገን። እግዚአብሔር አምላካችን ደስ የሚያሰኘውን ምን ማለት አለብን? ማወቅ አለብን። ጌታ ይመስገን። እኔ ወደ ትዳር ዓለም እንደገባው የሚገርማችሁ ነገር ከፍተኛ የሆነ ነገር ነው የተፈጠረው በእኔና በባለቤቴ መካከል። ማለት እሷ እኔ ደስ የሚያሰኘኝ አታውቅም። እኔ ከሌላ ቤት ነው የመጣው፣ እሷም ከሌላ ቤት ነው የመጣችው። እና የመጀመሪያው 1 ዓመት ከባድ ነበር። በተለይ ገና በአንደኛና በሁለተኛ ወር ላይ እኔ በቃ ቤቱ በቀን ጎመን ነው የሚሰራው እና እኔ ደግሞ የመጨረሻ የምጠላው የምግብ አይነት ምንድን ነው ካላችሁ ጎመን ነው። ለእሷ ደግሞ ቤስት የሆነው የትኛው ነው? ጎመን ነው። እንደውም በቃ ሽማግሌ ሆኖ ልሰበስብ ነበር። ለምን ካላችሁኝ ሌላው ቀርቶ እንኳን ራሱ እኔ እናቴ እኛ ቤት የምንበላበት ትሪ በጣም ትልቅ ትሪ ነው። በትልቅ ትሪ ነው የሚሰጠኝ። ማቀው እንደሱ ነው። አሁን ወደ ከሷ ጋር ደግሞ በሆንኩ ጊዜ
በትንሽዬ እንትን ታመጣልኛለች። ምንድነው ይሄ አልኩ። መጨረሻ ላይ ምን እንዳልኩ አለው ገበያ ሄጄ ትልቁን ትሪ ገዝቼ መጣሁ ነው በዚህ ነው ባለው አልኩ። ክብር ለእግዚአብሔር። ከዛ በኋላ በዛ ትንሽ ከሰጠችኝና በኋላ ረሳው። ጌታ ይመስገን። ምንድነው ልክ እንደዚሁ አምላካችን የሚወደው ማወቅ አለባችሁ። እኔ ይኸውላችሁ እግዚአብሔር የመጨረሻ በሰው ፍቅር እንደወደቀ ደርሼበታለሁ። እግዚአብሔር የመጨረሻ በቃ ፍላጎቱና ደስታው ሰው እንደሆነ ገብቶኛል። ጌታ ይመስገን። ማለት የሚወደው እና ጳውሎስ ማለት እግዚአብሔር የሚወደው አለ ሰዎች ሁሉ ምን እንዲሉ እንዲድኑና እውነቱን ወደ ማወቅ እንዲሉ እንዲደርሱ ምን በሚል በሚወድ እነግርሃለሁ ወንድሜ፣ አምላክ የሚወደውን ማታ ከሆነ እባክህ እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል። እኔ ልንገርሽ የኔት የምታመልኪው አምላክ የሚወደው አንድ ነገር ነው። ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ይወዳል። በቃ ይሄ ገብቶኛል። በቃ ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እስቲ ክብር ለእግዚአብሔር ይሁን በሉ እስቲ። አዎ ስለዚህ ተመልከቱ። ዛሬ በደረሳችሁበት ተመላለሱ። ወዴት ደርሻለሁ ካላችሁ እውነቱን ወደ ማወቅ እንኳን አደረሳችሁ። እዚህ ክፍል ላይ ስትመለከቱ ይላል ሰዎች ሁሉ እንዲድኑና ከዛስ እውነቱን ማለት ወደ ማወቅ እነግራችኋለሁ። እውነቱን ወደ ማወቅ ደርሰናል። አሜን። አዎ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8:31 ላይ ምን አለ? ያመኑትንም አይሁድ እንዲህ አላቸዋል፣ እውነትን በቃሌ ብትኖሩ ደቀ መዛሙርቴ ናችኋል። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ዛሬ ልበላችሁ አርነት ወደ መውጣት እንኳን አደረሳችሁ። አዎ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ ምን እንዲሉ እንዲደርሱ። ወገኖቼ እውነቱ ኢየሱስ ክርስቶስ ነው። እውነት ሌላ አይደለም። በጲላጦስ ፊት ጌታ ኢየሱስ በቀረበ ሰዓት እኔ አለው ለጲላጦስን ስለ እውነት ለመሰክር ተወልጃለሁ አለ። ከዛ ጲላጦስ ያሉት ይላቸዋል እውነት ምንድን ነው አለ። እውነት እኮ ከእሱ ጋር እያወራ ነው። ክብር ለእግዚአብሔር ይሁን። እውነት ኢየሱስ ነው። ዛሬ እንደዚህ ደግሜ ልበላችሁ እውነቱን ወደ ማወቅ እንኳን አደረሳችሁ። እውነት ምንድን ነው? ዮሐንስ 17:17 ላይ ዮሐንስ ምን አለ? ቃል እውነት ነው፣ በእውነትህ ቀድሳቸው። እነግራችኋለሁ እውነት የእግዚአብሔር ቃል ነው። እውነት ሌላ አይደለም። እውነቱን ወደ ማወቅ እግዚአብሔር አድርሶናል። ክብር ለእግዚአብሔር ይሁን። በሁለተኛ ቆሮንቶስ ምዕራፍ 6 ላይ እና ሐዋርያው ጳውሎስ እውነቱን የሚያውቁ ስለነበር ሰዎች ተሰበሰቡና ምናሏቸው። ሐዋርያ ሁለተኛ ቆሮንቶስ ምዕራፍ 6 ላይ ተሰበሰቡና ምናሏቸው እነዚህ እናንተ ሐሰተኞች ናቸው አሏቸው። ምንድነው ያለው ጳውሎስ? ስሙ አላቸው ሐሰተኞች ስንባል እውነተኞች ነን አለ። ከዛ ተሰበሰቡና እንደገና ሌላ ምንድነው ያሏቸው? ታስታውሳላችሁ? ያሏቸው ነገር ምንድነው? ቀጠሉና ስሙ እና እናንተማ አውቀንባችኋል አሉ። እናንተማ ያልታወቃችሁ ናችሁ አሏቸው። እነ ጳውሎስ ምንድነው ያሉት? የሚነግረኝ ያለ ከጉባኤው ያልታወቅን ስንባል የታወቅን። ዛሬ እነግራችኋለሁ ይሄ ጉባኤ የታዋቂ ሰዎች ጉባኤ ነው። ይኸውላችሁ የመታወቅ ጥማታችንን ኢየሱስ ክርስቶስ አርክቶታል። እኔ ለምን ይኸውላችሁ እኔ ፖስተር ላይ ለመለጠፍ እና የተለያዩ ነገሮች ታዋቂ ለመሆን አልሯሯጥም። እንደማልሯሯጥ ታውቃላችሁ። የመታወቅ ጥማቴን ኢየሱስ ክርስቶስ አርክቶታል። እኔ ታዋቂ ሰው ነኝ። የታወቁት ደግሞ በእግዚአብሔር ነው። እግዚአብሔርን አውቄያለሁ፣ በሱ ታውቂያለሁ። ዛሬ ልበላችሁ እናንተ ታዋቂዎች ናችሁ። በምንድነው የታወቁት? እግዚአብሔርን አውቃችኋል፣ በሱ ደግሞ ታውቂያለሁ በሉ እባክህ። እና አያችሁና እናንተማ ያልታወቃችሁ ናችሁ አለ። ሰማላችሁ? እነሱ እውነቱን ወደ ማወቅ ደርሰዋል። ያልታወቅን ስንባል ምን ያለንን? የታወቅን በማን? በእግዚአብሔር። አብርሃም ባያውቅን፣ እስራኤል ባይገነዘብን። ሉቃስ 15 እኔ እንደውም እሱ ብሰብክ ምን እንደምጠቃለ ወንጌል ምን መሰል
እኔ ዛሬ የማገለግላችሁ ሉቃስ 15 ስለጠፉት ሁለት ልጆች ነው የምለው። ለመሰላችሁ ሁለቱም የጠፉት ያኛው የብልጣብልጥነቱ ጥግ አባቱ ሳይሞት ተካፍሎ ነው ሄደዋል። በሰው ሕይወት እያለ ንብረት ተካፍሎ ይባላል። ግን ማለት መብቱን በጣም ከማወቁ የተነሳ እና ካሁን ቤተሰቦቼ እሱ ሞቶ ከዛ ንብረቱን ወርሳለሁ ብሎ ሲያዩ እንደውም ጅም ቤት ገባ ሰውዬው። እንደውም ፑሻፕ አልጀመረም አባቱ። እንዴ ይሄ ነገርማ የሚያዋጣ ነገር አለ ማካፍለኛል አለ። በህይወት እያለ ተካፍሎ ያኛው ደግሞ የጅላጅልነቱ ጥግ ልጅ ሆኖ እንደ ልጅ አክት ማያደርግ እውነቱን ያላወቀ ማለት ነው። እና ወንድሙ ሲመጣ ነው የእሱ ሞኝነት የተገለጠው። ወንድሙ ሲመጣ ምንድን ነው ያለው? ወንድሙ ሲመጣ ያለው ነገር ምንድን ነው? እኔ አልገባም አለ። ምንድን ነው የምሰማው? ይሄ ድምፅ ወንድም መጥቶ ነው እና አባትህ ፍሪዳ አለለት ይኸው በቃ ዛሬ ደስ ነው አለ። በቃ በሽበሹ እሱ ለእሱ ነው ይሄ ሁሉ። አልገባም አለ። እኔ አልገባም በቃ በር ላይ ነው ዞር ነው ተውኝ። ሞፈሩን ቀምጣለና እንደውም ሰዎች ቢኔ ጎረቤት መጥቶ ምናምን በቃ አረባክቶ እንደዚህ አይደረግም ዛሬ በደስታ ቀን ምናምን ቢሉት መጨረሻ ላይ በቃ አባትየው ተጠራ። እንግዲህ አባት እሳቸው ስራ በዝቶባቸዋል። ጋቢያቸውን እንትን ብለው እዛ ሽሉ ጉድ እያለ ሰው እያስተናገዱ ሀሴት እያደረጉ ባሉበት መጨረሻ ላይ ሰምተው ተጠሩና ከእሳቸው ጋር መነጋገር ጀመሩ። ምንድን ነው ችግር አሉት። እንዴ እኔ አለ እዚህ ቤት ውስጥ ስኖር እያገለገልኩ እንደ ባሪያ እያገለገልኩ ከጓደኞቼ ጋር ደስ ይለኝ አንድ ጥቦት እንኳን አልሰጠኸኝም አለ። የሚገርም ነገር ነው። ስማ አሉት። አንድ ጥቦት ስማ፣ አንድ ነገር ልንገርህ አለ። አንተ እኮ ሁልጊዜ ከኔ ጋር የኔ የሆነ ሁሉ ያንተ ነው። አንድ ነገር ልንገራችሁ፣ የእግዚአብሔር የሆነ ሁሉ የኛ ነው። እንደ ጠፋው ልጅ ተመልከቱ፣ እንደ ጠፋው ልጅ እኛ አንድ ጥቦት ምናምን አንልም። ምድርና ሞላዋ የእግዚአብሔር ነው። ይሄ ሰማይና ምድር የፈጠረው እግዚአብሔር አባታችን ነው። የእሱ የሆነ ሁሉ የኛ ሆኗል። ልንገራችሁ፣ እኛ ባሪያ አይደለም፣ ልጅ ነን። የእውነት ሰማይና ምድር የፈጠረው አምላክ እሱ ወልዶናል። እንደውም በኢትዮጵያውያን ተረት ብናገር አይሻልም? የእግዚአብሔር ስም ካለው ተወለድ፣ ካለው ተጠጋ። ዛሬ ያለገራችሁ ካለው ከእግዚአብሔር ተወልደናል፣ ካለው ከእግዚአብሔር ተጠግተናል። አስታውቃችሁ የሀብታም ልጅ ነው ማነው አባት ካላችሁ እግዚአብሔር። ክብር ለእግዚአብሔር ይሁን። ስለዚህ ተመልከቱ፣ እነ ጳውሎስን ልታታልሏቸው አትችሉ፣ ልታጭበረብሯቸው አትችሉ። አንዳች የላችሁም ማለት አንዳች የሌለ ስለሆነ ሁሉ የኛ ህይወት የኛ ነው፣ ሞት የኛ ነው፣ ያለው የኛ ነው፣ የሚመጣው የኛ ነው፣ ነገር ሁሉ የኛ ነው። በእኛ ላይ ምንም የለም። በእግዚአብሔር ላይ ምክር፣ ማስተዋል፣ ጥበብ የለም። ይሄ የመጣው ነገር እንደዚህ ያጋጠመኝ ነገር ችግር ውስጥ ሊቀጥል ችግር ውስጥ ሊቀበል ለአንተ ስቴፒንግ ስቶን ለመሸጋገሪያ ድልድይ ነው። ከፍ የምትልበት እንጂ የምትዋረድበት አለ። ለምን ከተባለው ሁሉ የኛ እና ክብር ለእግዚአብሔር። አዩአቸውና ደግሞ በቃ ወንጌል ሲሰብኩ ሁልጊዜ ዱላ ነው ምናምን ሲያዩት ሰሞን እነዚህ በቃ ሁልጊዜ የተቀጡ ናቸዋል። የተቀጣ ስንሆን አንገደልም አለ። ክብር ለእግዚአብሔር። እስኪ አንገደልም ይኸው ሕያዋን ነን። ይካልም ጋሽ ስንት ዓመት ይኸው ሕያዋን ሆነ እየቀጠልን። ክብር ለእግዚአብሔር ይሁን። ስንት ሞት ውስጥ ነው አንተስ ያለፍከው? ወገናል ክብር ለእግዚአብሔር። ክብር ይኸው ሕያው ነው፣ ሕያው ነው። ጌታ ይመስገን። ክብር ለእግዚአብሔር ይሁን። አዩአቸውና አውቀንባቸዋለን። ምንድን ያወቃችሁ? ሀዘንተኞች ናቸው። ሀዘንተኞች ስለመሰሉ ዘወትር ደስ ይለናል። ልንገራችሁ፣ ይኸውላችሁ እዚህ ምድር ላይ እንደኛ ደስተኛ ሰው የለም። ጽድቅን ወደድክ፣ ዓመፅን ጠላ፣ እግዚአብሔር አምላክ በደስታ ዘይት ምን አለ? ቀባ። እነግራችኋለሁ፣ በደስታ ዘይት ተቀብተናል። በእግዚአብሔር መንግሥት ውስጥ ያለው የመንፈስ ቅዱስ ደስታ ከኛ ጋር አለ። እስኪ ደስተኛ ነኝ በሉ እባካችሁ። ስለዚህ ዛሬ ማታ ምን እየተባለው ልንገራችሁ፣ እንኳን አደረሳችሁ። በደረስንበት እንመላለሳለን። ወዴት ደርሰናል ከተባለ እውነቱን ወደ ማወቅ ምኑን እውነቱን ሁለተኛ ጢሞቴዎስ ምዕራፍ 3 ላይ
ስለነበሩ የሆኑ ሴቶች ይናገራል ጳውሎስ። ሁል ጊዜ እየተማሩ እውነቱን ወደ ማወቅ የማይደርሱ ሞኞች ሴቶች፣ በልዩ ልዩ ምኞት የሚወሰዱ ሞኞችን ሴቶች ያታልላል። ሁል ጊዜ እየተማሩ እውነቱን ምን ወደ ማለት አልነገራችሁ። እኛ እውነቱን ወደ ማወቅ ደርሰናል። እውነቱን ወደ ማወቅ ያልደረሰ ሰው ምንድን ነው? በልዩ ልዩ ምኞት ምንም ይሉ የሚወሰዱ አልነገራችሁ። በልዩ ልዩ ምኞት አንወሰድም። ከክርስቶስ ሊወስደን የሚችል ምኞት የለም። ሲያልወሰድበት በልዩ ልዩ ምኞት አንወሰድም። ሲያልወሰድበት ጌታ የተመሰገነ። እስቲ ሶነሽ አሜሪካ ነገር ከሄድሽ እዛ ሄደሽ ለምንድን ነው የምትቀር? እስላሟ ተመልሳ አንቺ ተዛ ተቀሪያለሽ። ፖለቲከኛ ይብለሽ እውነቱን ስላላወቅሽ እኮ አገር አሜሪካ መስሎሽ አገር በሰማይ ያለ ሲያልወሰድበት የፈለገ ንብረት ያለው ሰው አገባሻለሁ ቢመጣ በክርስቶስ ካልሆነ ድረስ ዞር በል ነው የሚባለው። እውነቱን የሚያክሰው በልዩ ልዩ ምኞት ምን አይልም፣ አይወሰድም። ሲያልወሰድም ሁል ጊዜ የተማሩ እውነቱን ወደ ማወቅ የማይደርሱ በልዩ ልዩ ምኞት ምንም የሚወሰዱ ሞኞች ሴቶች፣ ወንዶችም ጭምር። ሞኞች አላሉ ሴቶች ሲባል ተናደዱ። ሴቶች አተናደዱ፣ ወንዶችም ጭምር ሞኞች ወንዶች አለጋሽ ሞኝ ወንድም አለ፣ ሞኝ ሴትም አለ። እስቲ በልዩ ልዩ ምኞት አልወሰድም። እኔ ከሀገር ወጥቼ ስመለስ አንተ እንዴት ተመለስ? ምክንያቱም በልዩ ልዩ ምኞት አልወሰድም። ለምን አልመለስም? ጌታ ይመስገን። አገር በሰማይ ነው ያለ። እዚህ ያለ ሀገሮች እውነተኞች ሀገሮች አይደሉም። ምሳሌ ናቸው፣ ጥላ ናቸው፣ ኃላፊ ናቸው፣ ቀንቶ ናቸው። እውነቱን ወደ ማወቅ የደረስኩ ሄጄ ፖለቲከኛ ነኝ ብዬ እዛ ራሴን እያከኩ መጽሐፍ ቅዱስ እንደዚህ ብዬ እኔ ሚስቴ ታስራለች፣ ልጆች ደግሞ እየተገረፉ ነው አለ። ምንም የተገረፉት የለም። ልጆቹ ሚስቶች በጣም ደስተኞች ናቸው። ሰላም ነው። ሰላም ነው። መጽሐፍ ቅዱስ ነው የሚያስብልህ። አስብሎ ነው እኮ የሚሰጥ። እንዲህ መጽሐፍ በዚህ አልብልም። ክብር ለእግዚአብሔር። እውነቱን ወደ ማወቅ ደርሰናል። በኢየሱስ ክርስቶስን በደረስንበት እንመላለሳለን። እስኪ በደረስኩበት እመላለሳለሁ። ብዙ የምነግራችሁ ነገር ነበር አለ ጌታ ኢየሱስ። አሁን ግን ልትሸከሙት አትችሉም። ነገር ግን አለ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ዛሬ እንኳን ደስ ያላችሁ። ዛሬ የእውነት መንፈስ መጥቷል። እውነት አንድ ሲደመር አንድ ሁለት ነው አይደለም። እውነት መንፈስ ነው። ውስጣቸው የገባው መንፈስ የእውነት መንፈስ ነው። ስለዚህ ተመልከቱ፣ እውነትን አውቀናል። በደረስንበት እንመላለሳለን። በልዩ ልዩ ምኞት አንወሰድም። እያንዳንዷን በራሱ ምኞት ሲሳብና ሲታለል ያንጃን ጊዜ ይፈተናል። በራሳችን ምኞት ተስበን አንታለል። ሲያልታለል በልሱ አንታለል ስናጨረብር አንገኝም። ተታለን እንደ ኤሳው በኩርናችን አንሸጥም። እውነቱን የሚያክሰው በኩርናው ምን አይልም እነግራችኋለሁ። በሌላ በእናንተ እጅ የገባው በጣም ትልቁ ነገር ምንድን ነው ካላችሁ በኩርና ነው። ያዕቆብ ምዕራፍ 1 ላይ ምን አለ? ለፍጥረቱ የበኩራት አይነት ልንሆን በእውነት ቃል አስበው ወለደ። በኩርናዬን ምን አልልም አልሸጥም። ስለዚህ በደረስንበት እንመላለሳለን። ሌላው ሁለተኛው ነገር ይህን ተናግሬ ወደ መጨረሻ ልምጣ። ሌላው ወዴት ደርሰናል ካላችሁ ወደ ተራራ አንዳንዱ እኮ አያውቅም። በቃ ወደ ጌታ ሲመጣ ወደ የሆነ የሃይማኖት ተቋም የመጣ ይመስለዋል። እባክህ የመጣኸው ወደ እግዚአብሔር ቤት ተራራ። ኢሳይያስ ምዕራፍ 2 ላይ ከአንድ ጀምሮ ስታነቡ እንዲላል የእግዚአብሔር ቤት በመጨረሻው ዘመን እንዲሆናል። በመጨረሻው ዘመን በዘመን ፍጻሜ ይሆናል። የእግዚአብሔር ቤት ተራራ በተራሮች ላይ ጸንቶ ይቆማል። ከኮረብቶች በላይ ከፍ ይላል።
የእግዚአብሔር ቤት ተራራ በሉ። የእግዚአብሔር ቤት ተራራ አወቃችሁትም አላወቃችሁትም፣ ገባችሁም አልገባችሁም፣ ክርስቶስ ኢየሱስ የሕይወታችሁ ጌታና አዳኝ አድርጋችሁ ስትቀበሉ እናንተ የእግዚአብሔር ቤት ተራራ ላይ አሜን። በዛ በጌታ ኢየሱስ ዮሐንስ 5 ላይ ታስታውሱ፣ በተራራ ላይ ያለች ከተማ ከቶ ልትሰወር ዛሬ ያለ ነገር የለም። ልትሰወር አይቻልም። የሌት ልትሰወር አይቻልም። ለምን ከተባለ ተራራ ላይ ተራራ ላይ ነው። በተራራ ያለች ከተማ ከቶ ልትሰወር አይቻልም። ስለዚህ አጭበርበር አምታተን ማንም አያይ ማለት አትችሉ። ያላችሁ ተራራ ህዝብ እያያችሁ ነው። አለቆች፣ ስልጣናት፣ ኃይላት እያያችሁ ነው። ርኩሳን መናፍስት እያያችሁ ነው። ቅዱሳን መላእክት እያያችሁ ነው። ከሁሉ በላይ ደግሞ ክቡሩ እግዚአብሔር እያያችሁ ያለ ነው። ተራራ ላይ ተራራ ላይ ነው። እግዚአብሔር ይመስገን። ዛሬ እንዲህ ልበላችሁ፣ ከሲና ተራራ ወደ ጽዮን ተራራ እንኳን ደህና መጣችሁ። ለክርስቶስ ሕይወታችሁ ስትሰጡ ከሲና ተራራ ወደ ጽዮን ተራራ ጽዮን ተራራ ላይ በደረስንበት እንመላለሳለን። ያላችሁ ተራራ ላይ ዕብራውያን ምዕራፍ 12 ቁጥር 22 ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ወደ ሰማያዊቷ ኢየሩሳሌም ደርሳችሁ ዛሬ የበላችሁ ዛሬ ምሽት እንኳን አደረሰ። ወዴት ካላችሁ ወደ ጽዮን ተራራ ያላችሁት ተራራ ላይ ከተራራው አትወርድ። ክርስትና ተራራ ላይ ነው። ለዛ ነው መልካም የምስራች የሚያወሩ አይደለም እንዴ? እግሮቻቸው በተራሮች ላይ እንደምን ያማሩ ናቸው። በምኖች ላይ ተራራ ላይ ነው። ተራራ ላይ ነው። ጌታ ይመስገን። እዚህ ተራራ ላይ ምን እንዳለ ቶሎ ነግሬያችሁ ከዛ ወደ ጸሎት ይላል። ምንድን ነው ያለው ተራራ? እዚህ ተራራ ላይ ምንድን ነው የሚሰራው? ምንድን ነው የሚሆነው? እዚህ ተራራ ላይ ምን እየሆነብኝ? ምን ተዘጋጅቷል? ምን አለ? ኢሳይያስ ምዕራፍ 25 ክብር ለእግዚአብሔር። ኢሳይያስ ምዕራፍ 25 ላይ በጣም አስገራሚ የሆነ እውነት ያላችሁ ያለ ነው። ምን ላይ ነው? ተራራ ላይ ነው። ጌታ ይመስገን። የኢሳይያስ ምዕራፍ 25 ቁጥር 6 በዚህ ጽዮን ተራራ ላይ ያሉትን ነገሮች ተመልከቱ። ጽዮን ተራራ 25 ቁጥር 6 የሰራዊት ጌታ እግዚአብሔር ለሕዝቡ ሁሉ በዚህ ተራራ ላይ ምን አለ? ታላቅ። የመጀመሪያው ነገር ነው ታላቅ። ከዛስ የሰባ። ከዛስ ግብዣ። ምን ይላል? ያረጀ የወይን ጠጅ ቅልጥምም የሞላባቸው የሰቡ ነገሮች የጥሩና ያረጀ የወይን ጠጅ ግብዣ ያደርጋል። ሳይሆን ኦልሬዲ አድርጓል። ያላችሁት ግብዣ ላይ ለክርስቶስ ሕይወታችሁ ስትሰጡ ኦልሬዲ እግዚአብሔር ግብዣ ውስጥ ገብታችኋል። እዚህ ግብዣ ውስጥ ምንድን ነው ያለው? በዚህ ተራራ ላይ ታላቅ፣ የመጀመሪያው ታላቅ፣ ሁለተኛ የሰባ ግብዣ፣ ያረጀ የወይን ጠጅ። ያረጀ የወይን ጠጅ ነው። የወይን ጠጁ ተመልከቱ፣ የእግዚአብሔር መንፈስ ነው። ልባቸውም የወይን ጠጅ እንደጠጣ ሰው ደስ ይለዋል። ትካዜ በኢየሱስ ክርስቶስን ይመጣ። እስር ቤት ውስጥ ገባሁና እስር ቤት ባለፈው እና ለመስበክ ገብተን እዛ አስፈቅደን ገባንና ስሙ አልኳቸው። እዚህ ማረሚያ ቤት ውስጥ መጠጥ አይገባም አልኳቸው። መጠጥ አይገባም፣ መስከረም አይቻልም መጠጥ ስለማይገባ። እናንተ ግን አልኳቸው፣ እናንተ ግን መስከር ትችላላችሁ አልኳቸው። እንዴት ነው? በምን የቃሉ በመንፈስ ቅዱስ መስከር ትችላላችሁ እስር ቤት ውስጥ። አሜን። አዎ፣ አለማኖቹ የእነሱ አይገባላቸው፣ ማረቂያው ጠጁ ምናምን አይገባላቸው። ለእናንተ ግን ዘበኛ የማይዘው አሜን፣ መንፈስ ቅዱስ አለ። በመንፈስ መሞላት ትላለች። መንፈስ ይሙላባችሁ እንጂ በወይን ጠጅ በመንፈስ ተሞልታችሁ
ክብር ለእግዚአብሔር። አሜን። ይወጣችሁ ለመስከር ትንሽዬ አሁን እኔ ልንገራችሁ ትንሽዬ የሆነ እግዚአብሔር ቃል ነው። ትንሽዬ መዘመር ትንሽ ነገር ወደ መስከር ያመጣችሁ መጨመር አለባችሁ። አሜን። ድሮ መጠጥ ስንጠጣ በቃ 3 4 በቃ ራሳችንን የምናወራው በቃ ጤፍ እኮ ስንት ገባ ምናምን ራሳችንን። የሚገርማችሁ ነገር 10 ካለ ከሆነ በኋላ ወደ 10ኛው ስንደርስ እኔ ጋር መጋዘን አለ፣ የጤፍ መጋዘን ነው። ለምን መሰለኝ የጠጣኸው ነገር ነው የሚቆጣጠር። ክብር ለእግዚአብሔር። ትንሽ ቃል በሳምንት አንድ ቀን ምንድነው? በሳምንት አንድ ቀን ኧረ በጌታ በኢየሱስ ክርስቶስ የተመታ ይሁን። ምንድነው እሱ? እኔ ልንገራችሁ፣ እኔ ሙሉ እንዴት ነው ህይወት ያንተ ህይወት ሚስጥር ምን ነው ካላችሁ፣ የህይወት ሚስጥር ነው ልንገራችሁ። ሙሉ በሙሉ በቃ በቃሉ ሙሉ በሙሉ በቃሉ እየሰካኩ ነው ይከናል ያለው። የእግዚአብሔርን ቃል ሳላነብ መዋል አልችልም። ቁጭ ብዬ ነገር እዚህ ያለው አገልጋዮች አሱ ነገር ይገርማቸዋል። በቃ ዛሬ አንደኛ ሳሙኤልን ጨረሱ ስራ ጅንቅታ አንተ ጌታ እርቷል በዚህ ነገር ላይ ምናምን ሁላችሁንም ጌታ እርቷል። እኔ ብቻ ነው አንድ ሰው መጣና ፓስተር እባክህ አንድ ጥያቄ አንድ ቃል ጠፍቶብኝ ነው የመጣሁት። ምን ነው የጠፋባችሁ? እንደዚህ የሚል ይሄ ቃል ያለው ምሳሌ መጽሐፍ ምሳሌ ላይ ነው እና ምሳሌ ምዕራፍ ስንት ቁጥር ስንት አለ? ምዕራፉንም ቁጥሩ ማናገር ምሳሌ ሙሉና በማልኩ እንዴ ሁሉ ነው እና ታዲያ ክብር ለእግዚአብሔር። በጌታ በኢየሱስ በቃሉ መስከር ይሁንላችሁ። አሜን። እዚህ ተራራ ላይ ግብዣ አሜን። የሥራውት ጌታ እግዚአብሔር ጋብዟችሁ አሜን። የቃሉ ወተት አሜን። ተንኮል የለበትም። የቃሉ ወተት ተመኙ። ግብዝነት ማለት ተንኮልን ክፋት ብሎ አስወግዳችሁ ጌታችን መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታርጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። እንጋጣን ይሄ እግዚአብሔር ቃል ወተት ነው። አሜን። እግዚአብሔር ጋብዞሃል። ተመልከቱ፣ ተንኮል የሌለበት። ሌሎች ቃሎች ተንኮል አለባቸው። ሲኒማው ተንኮል አለበት። ቲያትሩ ተንኮል አለበት። ድራማው ተንኮል አለበት። ሌላው ቀርቶ እንኳን የልብ ወለዱ የምታነቡት ልብ ወለድ የምታነቡ ከሆነ ልብ ወለዱ ተንኮል አለበት። ልንገራችሁ ይሄ እግዚአብሔር ቃል ተንኮል የለበት። አሜን። በዚህ ቃል ተሞሉ። አሜን። እዚህ ተራራ ላይ ግብዣ አለ። አሜን። ቅልጥም የሞላበት ቅልጥም የሞላበት ልንገራችሁ እዚህ መጽሐፍ ላይ የቃሉ ቅልጥም አለ። እኔ ስለእናንተ አላውቅም። ይሄን ቅልጥም እየበላው ይሄን 30 ዓመት ይሄን ቅልጥም እየበላው ይሄው ደልብ ያለው ክብር ለእግዚአብሔር ይሁን። ወደፊት ምን ታደርጋለህ ካላችሁ እየበላሁ እቀጥላለሁ። ጠንካራ ምግብ እናንተ አስተማሪዎች ልትሆኑ ሲገባችሁ እስካሁን ድረስ ወተት እየጠጣችሁ አሉ። ጠንካራ ምግብ ግን አጥንት ግን አለ ለፍጹማን ሰዎች ነው አለ። እዚህ ውስጥ የቃሉ አጥንት አለ፣ የቃሉ ወተት አለ። አንድ ነገራችሁ በደረሳችሁበት ተመላለሱ። የሥራውን ጌታ እግዚአብሔር ጋብዟችኋል። ግብዣ አዘጋጅቷል። ግብዣውን ብሉ፣ ጠጡ። እስኪ እበላለሁ እጠጣለሁ በሉ ባካችሁ። ክብር ለእግዚአብሔር ይሁን። ስለ ኃጢአተኞች ሲናገር ምሳሌ ላይ ኃጢአተኞች የኃጢአትን እንጀራ ይበላሉ፣ የግፍን ወይን ጠጅ ይጠጣሉ። እኛ ደግሞ የጽድቅ እንጀራ ነው የምንበላው፣ የምንጠጣው ደግሞ የቃሉ የመንፈስ ወይን ጠጅ ነው። ክብር ለእግዚአብሔር ይሁን። ስለዚህ ተመልከቱ፣ እዚህ ተራራ ላይ ያለው የመጀመሪያው ነገር ግብዣ። ግብዣ ተጋብዛችኋል። እንጆይ ለምን አታርጉ? እኔ የመጨረሻ እኔ አቅም የለኝም ያልሆነ ትርኪ ምርኪ ያልሆነ ነገር ጊዜ ሰጥቼ ማየት ፊልም እንትላይም በሶሻል ሚዲያ ሊሆን ይችላል። ሌላው ቀርቶ በጋዜጣም በተለያየ አቅጣጫ የተወሰነ ሀሳብ ለማግኘት የሆነ ዜና ማለት ልሰማ እችላለሁ እንጂ ከዛ በተረፈ ተነግሬበት ያን ነገር እያወጣውና እያወራሁ በዛ ነገር ውስጥ እኔ ልከርም አልችልም፣ አይመችኝም። ለምንድን ነው ከተባለ እግዚአብሔር አድርሶናል። ሲያድርሶኛል በልሶ የመጀመሪያው ነገር እዚህ ተራራ ላይ ግብዣ ተጋብዛችኋል። ግብዣው ግን ይኸውላችሁ ልክ የለውም። ልክ ንጉሥ አርጤክስስ
በዚህ በ120 ሀገር ላይ በነገሰ ሰዓት ማለት ነው። በመጽሐፈ አስቴር ላይ ስታዩ የንጉሱ የወይን ጠጅ እንደ ንጉሱ ባለጠግነት ነበር እና እንዴት ነበር ሲባል እያንዳንዱ ልክ የለውም ማለት እያንዳንዱ እንደሚፈልገው ይታገል ነበር ማለት አንተ 20 መጠጣት ከፈለገ በቃ ይችላል 50 ይችላል ጠጥቶ በቃ መውደቅ ይችላል ሰከው 3 ነው 2 አልተባለ በ120 ሀገር ብዙ ህዝብ ነው እየተጋበዘው ዛሬ ነገራችሁ በእግዚአብሔር ባለጠጋው እግዚአብሔር እንደ ንጉሱ ባለጠግነት መጠን ይበቃል ማትባል በቃ ከዚህ ማትባል ይሆናችሁ እግዚአብሔር ግብዣ አዘጋጅቷል። ያን ግብዣ የፈለጋችሁት መጠን መውሰድ ትችላላችሁ። ክብር ለእግዚአብሔር። አንዳንዱ እኮ መንፈሳዊ ነገር በቃ እኔ ከዚህ እንደሌላው ክርስቲያን አይደለሁም ብሎ በሲቪ ነው የሱ ክርስትና በሳምንት አንድ ቀን ቸርች ይመጣል። አንድ ምዕራፍ በሳምንት ያነባል። ወንጌል በ3 ሳምንት ለአንድ ሰው ኢየሱስ ያለ አድናል እያለ ይመሰክራል። በቃ ያቺን በቃ ይዞ ሃሌሉያ ጌታ ይመስገን። ሌላው ደግሞ የኔ ክርስትና ደግሞ በጣም ከፍ ያለ እሱ ቢሆን ይሞላል። ሌላው ደግሞ በባሊ ነው። ሌላው ደግሞ በርሜል ይዞ ይመጣል እና አንተ በርሜል ነው ይዘህ የመጣው ዞር በል ይባላል። ልንገራችሁ ሌላው የባሰበት ልንገራችሁ ቦቴ መኪና ይዞ ይመጣል ከነሪ ሞርኪው በጌታ በኢየሱስ የቦቴ መኪና ክርስትና ውስጥ ግቡ። አሜን ያስ አሜን። በቆርኪ እንደዚህ መንፈሳዊ ነገር ወስደው ይደገስም በጌታ በኢየሱስ መሞላት ይሁን። አሜን ሲሞላ ለብሉ ባካችሁ አዎ ይአብዙ ይቆጣጠራችሁ። መጽሐፍ ቅዱስ እኛን በሚቆጣጠር በእርሱ አይኖች ፊት ነገር ሁሉ የተራቆተ የተገለጠ የእግዚአብሔር ቃል ህይወታችን ውስጥ ገብቶ ይቆጣጠረን ይገባል። እስቲ ይቆጣጠረኛል በሉ። ይቆጣጠረኛል ጌታ ይመስገን። እና አንድ ጊዜ ወደ አዲስ አበባ ትንሽ ራቅ የሚል ከተማ ውስጥ ነበር የምኖረውና አንድ መኪና ውስጥ ገባሁ። ፎርድ ይባላል የመኪና ውስጥ ፎርድ ፊት ለፊት ነው የምትተያዩት። እንደዚህ አለ በዚህ ጋር መደዳ አለ እና ገባሁና ኖርማል ህይወቴ ነው። መጽሐፍ ቅዱስ ይዤ ነው የምኖረው። አብ ኮፒ ራሱ ይሄ ከና ራሱ እዛ ገብቼ በቃ አውጥቼ ማንበብ ጀመርኩ። ምንድነው ይሄን ማራቀው በቃ ነው ላይፍ ስታይል ከወደ ሲያደው ከዛ በኋላ መኪና ውስጥ ያሉ ሰዎች መነጫነች ጀመሩ። ስንት ሰዓት የለውም እንደ ሰውዬ ምናምን ወላ እኔ መሰለኝ ዞር ብዬ ስመለከት ሌላ ሰው አለ። አንተ ነው ራስ ምን አረኳቸው ምን አልችግር አልኳቸው። ይሄ መጽሐፍ ቤት እዚህ ታነባለህ አይደል? ስሙ አልኳቸው። እናንተ ዘዳግም ምዕራፍ 6 ቁጥር 4 ስላልገባችሁ ምንድን ነው የሚለው አለ። ዘዳግም ምዕራፍ 6 ቁጥር 4 እስራኤሎች ስማ እግዚአብሔር አምላክ አንድ እግዚአብሔር እርሱንም በፍጹም ልብህ በፍጹም ነፍስ በፍጹም ኃይልህ ልብህ አሜን እኔ ማዝን ይህንን ቃል በልብህ መንበል ያዝ። እንዴት አድርጌ ለሚይዘው በመንገድ ስትሄድ በቤት ስትቀመጥ ተጫውቶ ለልጆችም አስተማሩ በቤት መቀለም ጻፉ በእጆቹ ላይ እንድክታል ይሁን ቢላ ይሄው ቃሉ እንደዚህ ነው የሚል በመንገድ ስትሄድ ይላል። ለዛ እስኪ እናንበበው ካላይ ነበር አናምን ጋቢና ነበሩ በጣም ትግሉት አወጣና ዘዳግም 64 ሰጥቷቸው አነበቡትና አው ቃሉ እንደዛ ይላል። ግን አደም አንድ ነገር እንፈራለን አለ። ምን ነው የምትፈሩኝ? አባቱ ጭንቅላት ላይ እንዳይወጣ ወልኳቸው። እኔ ጭንቅላቴ ላይ እንዲወጣ ነው የምፈልገው። ነገር ጭንቅላት ላይ ከሚወጣ ፖለቲካ ጭንቅላት ላይ ከሚወጣ ሲያበቃ ጭንቅላት ላይ ይወጣ ይሻል። ጌታ ይመስገን። በኢየሱስ ቃሉ ጭንቅላታቸው ላይ ይወጣ። አሜን። ይቆጣጠር እኛን በሚቆጣጠር እኛ በሚቆጣጠር በሉ። ዛሬ አንነግራችሁ የእግዚአብሔር ቃል ተቆጣጣሪያችሁ። ጠጥተነው ሰው የጠጣው መጠጥ እንደሚቆጣጠረው እኛም ቃሉ ይቆጣጠረናል። ለዛ ነው የጠራችሁለት የክርስቶስ ሰላም በልባችሁ ይግዛል። የእግዚአብሔር ቃል በሙላት ይኑርባችሁ። ከሰራዊት ጌታ ከእግዚአብሔር ዘንድ አንድ ውሳኔ ተወስኖባችኋል። ይህ ውሳኔው መስማት ትፈልጋላችሁ? የእግዚአብሔር ቃል በሙላት ይኑር። ምን ማለት ነው? አሁን ይኸውላችሁ የእግዚአብሔር ቃል የሌለበት ጴንጤ የለም። ሁሉም ጴንጤ የእግዚአብሔር ቃል አለበት። ግን እግዚአብሔር መጠኑን ተናግሯል። ሩብ አይደለም፣ ግማሽ አይደለም፣ የተጠየቀው ሙላት ነው። በጌታ በኢየሱስም በሙላት ይኖርብናል። ስለዚህ ተመልከቱ፣ ይሄ ተራራው ላይ ያለው ግብዣ እና ይሄን ግብዣ እንደው ጠጥቼ በልቼ በዚህ ግብዣ ውስጥ እንደው ተንበሻብሼ
ምንድነው በህይወት የሚፈጠረው ካላችሁ የሚፈጠረው 3 እና 4 ነገር ነግሬያችሁ ከዛ እንጸልይ። የመጀመሪያው ነገር መስማት ትፈልጋላችሁ? አር ዩ ሬዲ? ጌታ የተመሰገነ ነው። የሥራው ጌታ እግዚአብሔር ለሕዝብ ሁሉ በዚህ ተራራ ላይ ታላቅ የሰባ ግብዣ ያረጀ የወተት ጥልጥል የሞላባቸው የሰቡ ነገሮች የጥሩና ያረጀ የወተት ግብዣ ያደርጋል። በዚህም ተራራ ላይ በወገኖች ሁሉ ላይ የተጣለው መጋረጃ በአሕዛብ ሁሉ ላይ የተዘረጋውን መሸፈኛ ያጠፋል። የመጀመሪያው ነገር ወገኖቼ ይሄንን ግብዣ ተጋብዛችሁ ይሄን ነገር ጠጥታችሁ በህይወቴ ላይ ምን ይሆናል ካላችሁ የሆነ ነገር ይጠፋል። አሜን። ምን ነው የሚጠፋው ካላችሁ መጋረጃው ይጠፋል። አሜን። በወገኖች ላይ የተጣለው መጋረጃ በአሕዛብ ላይ የተጣለው መጋረጃ ምን ያደርጋል? ያጠፋል። እዚህ ያጠፋል በሉ ያጠፋል። እዚህ ተራራ ላይ የሚሆነው ነገር አንድ ነገር ነው። የሚጠፋ ነገር አለ። መጋረጃ ይጠፋል። አሜን። የጋረዳችሁ ነገር ከእናንተ ላይ ይነሳል። አሜን። እዚህ መጋረጃ ይጠፋል በሉ እስቲ መጋረጃ ይጠፋል። እዚህ ተራራ ላይ የሚሆነው ነገር የመጀመሪያው ነገር መጥፋት ነው። የሚጠፋ ነገር አለ። ምን ነው የሚጠፋው? መጋረጃ። እዚህ መጋረጃ በሉ እስቲ መጋረጃ። በአዲስ ኪዳን መጋረጃ የለም። በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጨ መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ከክብር ወደ ክብር እንለወጣለን። መጋረጃ በኢየሱስ የተከፈፈ ነው። አሜን። እዚህ ተራራ ላይ መጋረጃ ነው የሚከፈፈው። እዚህ መጋረጃ ይጠፋል በሉ እባካችሁ። እነግራችኋለሁ የተጠራ ነው ክርስትና ክብሩን ማብለጭለጭ። አሜን። ለዛ እኮ ነው ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ይላል። ምን ማለት ነው? ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ ጥሩ ነገር አውጥቷል። ምን ታውቃላችሁ? የምትበሉትን የምትጠጡትን የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት። ምን ማለት ነው? ክብሩን አሳዩ። እነግራችኋለሁ ሁሉ ነገራችን ክብሩን ማሳየት አለበት። የመጋረጃ ዋናው ስራ ግብሩን በእነዚያላችሁ የእግዚአብሔርን ክብር የመሸፈን ስራ ስለሆነ እዚህ ተራራ የሚሆነው ነገር ነው። መጋረጃውን ያጠፋዋል። አሜን። ዛሬ በኢየሱስም መጋረጃ ይነሳ። አሜን። እዚህ መጋረጃ ይነሳ በሉ እስቲ መጋረጃ ይነሳ። በአሕዛብ ላይ የተጣለው መጋረጃ በወገኖች ላይ የተጣለው መጋረጃ ምን ያደርጋል? ያጠፋል። እዚህ ተራራ ላይ እግዚአብሔር ያጠፋዋል። ምኑን? መጋረጃው። ምንድነው መጋረጃ የሆነው? የእግዚአብሔር ክብር በሕይወታችሁ እንዲገለጥ የጋረደው ነገር ምንድነው? ዛሬ መስራች አለ ያላችሁ ተራራ ላይ ያለው ተራራ ላይ ለበሉ እስቲ በዚህ ተራራ ላይ እግዚአብሔር ዛሬ ያጠፋል። አሜን። በጌታ በኢየሱስም አሁን እንኳን እየጠፋ ነው። አሜን። እዚህ ጠፋ በሉ እስቲ ጠፋ። የሚጠፋ ነገር አለ። ምን ነው የሚጠፋው? መጋረጃ። እዚህ መጋረጃ። ጤናችሁ አይጋረድም። ትዳራችሁ አይጋረድም። አገልግሎታችሁ አይጋረድም። ጸጋችሁ አይጋረድም። የጋረደ ነገር በጌታ በኢየሱስም ዛሬ ጠፋ። አሜን። እዚህ 3 ጊዜ ጠፋ በሉ ማለት ጠፋ። ጠፋ። ሁለት ጠፋ። ልንገራችሁ እዚህ ተራራ ላይ መጋረጃ ይዛችሁ መቀጠላችሁ እዚህ ተራራ ላይ ይጠፋል። አሜን። ምን መጋረጃ። ሁለተኛው ወገኖች እዚህ ተራራ ላይ ምንድነው መሰላችሁ? ይዋጣል። የሚሞት የሚዋጥበት ተራራ እስቲ ይዋጣል በሉ ማለት ይዋጣል። ያለነው የሃይማኖት ቤት አለ። ያለነው ተራራ ላይ የእግዚአብሔር ቤት ተራራ ላይ ተራራ ላይ ነው። በሉስ ደግሜ እነግራችኋለሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። እንዴት ነው የማይቻላት መሰለህ? መጋረጃው ይጠፋል። ጌታ ይመስገን። መጋረጃው ስለሚነሳ አትሰወርም፣ ትታያለህ። የሸፈናችሁ መጋረጃ ዛሬ ጠፋ። ቢዝነሳችሁን የሸፈነ ጠፋ። ልጆቻችሁን የተሸፈነ ጠፋ። ትዳራችሁን የሸፈነ ጠፋ። አገልግሎታችሁን የሸፈነ በኢየሱስ ክርስቶስም ዛሬ አጠፋ። ተራራ ላይ ያለ ሰው ይጠፋለት። ምን ነው የሚጠፋለት? መጋረጃ። አትጋረድ ሲያልጋረድም በሉ ጸጋዬ አይጋረድም። ጸጋችሁ አይጋረድም። በእናንተ ሕይወት ውስጥ ያለው የእግዚአብሔር ክብር አይጋረድም። የእግዚአብሔር ጸጋ አይጋረድም። የእግዚአብሔር ኃይል አይጋረድም። ተመልከቱ፣ የሚገርም ነገር ነው። በአሕዛብ ላይ የተዘረጋው መጋረጃ ያጠፋል። ሁለተኛው ሞትን ለዘላለም ይውጣ። ይሄ ተራራ ሞት የሚዋጥበት ተራራ ነው። በደረሳችሁበት ተመላለሱ። እነግራችኋለሁ። የት ደርሻለሁ ካላችሁኝ
ይወላችሁ የጽዮን ተራራ ላይ ናችሁ። እዚህ ተራራ ላይ ይሄ ተራራ ሞት በህይወት የሚዋጥበት ተራራ ነው። ድካም በብርታት የሚዋጥበት ተራራ ነው። በሽታ በጤንነት የሚዋጥበት ተራራ ነው። አሜን። ክብር ለእግዚአብሔር ይሁን። ድህነት በብልጽግና የሚዋጥበት ተራራ ነው። ጭንቀት በእረፍት የሚዋጥበት ተራራ ነው። በጌታ በኢየሱስ አሁን እንኳን እየሰማችሁ ማንኛውም ጭንቀት በሰላም ተዋጠ። በሽታ በጤንነት ተዋጠ። ሞት በህይወት ተዋጠ። የሙሴ እባብ የሟርተኞቹ እባብ ምን አደረገች? እነሱ በአስማታቸው እባብ አደረጉ። እሱ የሙሴ እባብ ግን የሟርተኞቹ እባብ ናለች። ክብር ለእግዚአብሔር። ማንኛውም ተመልከቱ፣ ማንኛውም የሟርተኛ ቃል ዛሬ ይዋጣ። እዚህ ተራራ ላይ የሚሆነው ነገር ምንድነው? ሞትን ለዘላለም ይወጣል። የሚወጣው ለሳምንት ነው፣ ለወር ነው፣ ለ8 ዓመት፣ ለ10 ዓመት በጌታ በኢየሱስ ስም ለዘላለም ተዋጠ። እንደዛ እኮ ነው። ዛሬ የምታዩቸውን ግብፃውያን እስከ መቼ አታያቸው? ለዘላለም አታዩቸው። በኢየሱስም ለዘላለም በሽታን የማታዩ ሰዎች አሉ። እስከዚህ ሰዓት ለዘላለም ጭንቀትን የማታዩ ሰዎች አሉ። በዚህ ተራራ ላይ እነግራችኋለሁ። አሁን ያላችሁት አዳራሽ ታሉ ያላችሁት ተራራ ላይ ነው። በጌታ በኢየሱስም እናገራለሁ እንደ እግዚአብሔር ሰው ማንኛውም ሞት በህይወት ተዋጠ። በሽታ በጤንነት ተዋጠ። ሞትን ለዘላለም ምን ያደርጋል? ይውጣል። የሚቀጥለው ማወቅ ትፈልጋላችሁ? ተዘጋጅታችሁ? ሞትን ለዘላለም ይውጣል። ጌታ እግዚአብሔር ከፊት ሁሉ እንባን ያበሳል። ልንገርህ፣ ለክርስቶስ ህይወትን ከሰጠ በኋላ እኔ ወንድም የኔ ለክርስቶስ ህይወትን ከሰጠች በኋላ እንባ የለም። እዚህ ተራራ ላይ እንባ የሚታበስበት ተራራ ራእይ ላይ እንደዛ አይደለም የሚለው በሰማይም በምድርም ማተሙን ሊፈታ የሚችል ስላልተገኘ ምን አሉ? አለቀስኩ። ዮሐንስ አለቀሰ። በሰማይ የለም በምድር የለም። ማን ይፍታው? ከሽማግሌዎቹ አንዱ አታልቅስ። በኢየሱስም ዛሬ ማታ የጌታ መንፈስ ይናገራቸዋል። አታልቅሽ የኔ ወንድም አታልቅስ። ለምን ሲባል ከይሁዳ ነገድ የሆኑ አንበሳ የዳዊት ሥርና ዘር ማተሙን ይፈታ ዘንድ ድል ነስቷል። እነግራችኋለሁ እዚህ ተራራ ላይ የማይፈታ ማተም የለም። የማይፈታ እንቆቅልሽ የለም። የማይፈታ ችግር የለም። ለቅሶ የለም። እዚህ ለቅሶ የለም። መልስ ያስለቀሳችሁ ዛሬ ተዋል። ተመልከቱ፣ ለቅሶ እንዴት አድርጎ እንደሚያጠፋ ታውቃላችሁ? ለቅሶን የሚያጠፋው ሞትን በህይወት በመዋጥ፣ ለቅሶን የሚያጠፋው መጋረጃን ከአንተ ላይ በማንሳት በጌታ በኢየሱስም መጋረጃ ተነሳ። እስቲ መጋረጃ ተነሳ። ማንኛውም መጋረጃ በጌታ በኢየሱስም የተነሳ ይሁን። አገልግሎታችሁን የጋረደ ተነሳ። ቢዝነሳችሁን የጋረደ ተነሳ። ጤናችሁን የጋረደ ተነሳ። እስቲ ተነሳ በሉ ባካችሁ። እንባ የሚታበስበት እዚህ ተራራ ላይ ሆነ ማልቀስ እስቲ ለቅሶ የለም በሉ። ኢየሱስ ያልፈታው ማተም የለም። ኢየሱስ ያልከፈተው ቁልፉ በእጁ ነው። ያልከፈተው ነገር የለም። እንደዛ አይደለም። በኢየሱስ እጅ ነው ቁልፉ። ይኸውላችሁ ወደ ክርስቶስ ስትመጡ ክርስቶስ ጋር ቁልፍ አለ። ለዛ ነው ራእይ ምዕራፍ ላይ አልፋና ኦሜጋ መጀመሪያው መጨረሻ ሕያው ሞቼ ነበር ከዘላለም እስከ ዘላለም ሕያው የሞትና የሲኦል መክፈቻ አለ። ዛሬ አንድ ነገር ይሄ ወንድም የመጣው የሞትና የሲኦል መክፈቻ በእጁ በያዘው ወደ ናዝሬቱ ኢየሱስ ነው። ወደ ኃይል ማለት አልመጣ ከሞት ውስጥ አውጥቶኛል። አሁንም ማንኛውም ሞት የሚመስል ነገር ካለ ዛሬ መስራች አለ መውጣት ይሆናል። እስቲ ወጣ ነው በሉ ባካችሁ። ለቅሶ የለም ሲተራ በዚህ ተራራ ያለ የህዝቡን እንባ ምን ያደርጋል? ያበሳል። እንባ የሚታበስ ምንድን ነው ያስለቀሰ? ምንድን ነው የሚያስለቅስ? ያለው ተራራ ላይ ምን የሚታበስ? እስቲ እንባ ይታበሳል። በጌታ በኢየሱስም ዛሬ እንባችሁ ታበሰ። ሞት በህይወት እንዲዋጥ በማድረግ እንባችሁ ታበሰ። ቀንበር በመስበር
ታበሰ። እስቲ እንባዬ ታበሰ በሉ እባክህ። ደስ እኮ ነው የሚለው። የሚቀጥለውን መስማት ትፈልጋላችሁ? የሚገርም ነገር ነው። ሞትን ለዘላለም ይጣል ጌታ እግዚአብሔር ከፊት ሁሉ እንባን ያብሳል። ተመልከቱ፣ እንባችንን ክርስቶስ አብሶታል። አሁንም እያበሰው ነው። ወደፊትም በማበስ ይቀጥላል። ለቅሶ የለም። ለቅሶ የለም በሉ እስቲ። መጽሐፍ ቅዱስ ሐዋርያ ሥራ በጣም ደስ ይለኛል። ደቀ መዛሙርቱም ደስታና መንፈስ ቅዱስ ሞላባቸው። ጌታ ይመስገን። ከዛ የሕዝቡን ስድብ ከምድር ሁሉ ላይ ያስወግዳል። የሕዝቡን ምን? የሕዝቡን ስድብ ከምድር ሁሉ ላይ ምን ያደርጋል? ያስወግዳል። እባካችሁ የደረሳችሁበት ተራራ የሚወገድበት ምን? ስድብ የሚወገድበት። ስድብ የሚወገድበት ማለት ምን መሰለህ? የእግዚአብሔር ሰዎች እናንተ በጌታ ኖራችሁ ይታወቃል። ምን አንተ በጌታ ነኝ እያልክ ምንድን ነው ያንተ ቢዝነስ? ይኸው እዚህ ሱቅ ተወሽቀ እንደዚህ አንገት ብቅ ብቅ እያደረግ ይኸው ያንተ ኢየሱስ ምን ምናምን ማለት እኮ ነው። ዛሬ ግን በኢየሱስ ስም ያ ሱቅ ወደ ሞልነት ተቀየረ። አንተ እኮ ሙሉ እኮ ነው በጌታ እኮ። ግን ያ ነገር ሞል መሆን አለ። ሞል ይሆናል። ሙሉ ይሆናል። ጌታ ይመስገን። የሕዝቡን ስድብ ኢየሱስ ኢየሱስ እያልሽ ጌታ ጌታ ቸርች ቸርች ማንበብ መጽሐፍ ማንበብ ምንድን ነው ያንተ ነገር? ያንቺ ነገር ምንድን ነው? መጨረሻ ምንድን ነው? መጨረሻ ክብር ነው። አሜን። ምሳሌ ላይ በጣም ደስ ይለኛል። አንድ ቀን የሰነፎች ከፍታቸው መዋረድ ነው፣ ጠቢባን ግን ክብርን ይወርሳሉ። እነግራችኋለሁ፣ የምትወርሱት ክብር ነው። ክብርን ወርሳለሁ በሉ። ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አይደሉም። ምን ይላል? መዳንን ትወርሳላችሁ። አሜን። ሲወርሳለሁ በሉ ባካ። ስለዚህ ተመልከቱ፣ ስድብ የሚወገድበት ሰዎች የሚጠቁሙት ነገር ያ ነገር የእናንተ ጉዳይ አይደለም። ጉዳዩ ከእግዚአብሔር ክብር ጋር የተገናኘ ነው። ዛሬ በጌታ በኢየሱስ ስም የተሰበረ እንኳን አደረሳችሁ ወደ ተራራ የሕዝቡ ስድብ ወደሚወገድበት። ከዛ ተመልከቱ ቁጥር 9 ላይ ከዛ ወደ መጨረሻ ወደ ጸሎት እንግባ። በዚያን ቀን እነሆ አምላካችን ይህ ነው፣ ተስፋ አድርገነዋል፣ ያድነንማል። እግዚአብሔር ይህ ነው፣ ጠብቀነዋል፣ በማዳኑ ደስ ይለናል፣ ሐሴት እናደርጋለን ይባላል። አሜን። እሱ ይባላል። የሚባለው እንደዚህ ነው። አምላካችን ይሄ ነው፣ ተስፋ አድርገነዋል፣ ጠብቀነዋል። ክብር ለእግዚአብሔር ይሁን። ከዛ በጣም ወሳኝ ነገር ልንገራችሁና እንጸልይ። የእግዚአብሔር እጅ በዚህ ተራራ ላይ ታርፋለች። በጣም ከባዱ ነገር ነግራችሁ እዚህ ተራራ ላይ በደረሳችሁበት በዚህ ተራራ ላይ የእግዚአብሔር እጅ እዚህ ተራራ ላይ ያረፈች አንድ እጅ አለች። ያቺ እጅ የእግዚአብሔር እጅ ተራራ የሃይማኖት ተራራ ላይ ያለኸው የጽዮን ተራራ ላይ ነው። እዚህ ተራራ ላይ ደግሞ ምን አለ ካላችሁኝ የእግዚአብሔር እጅ የእግዚአብሔር እጅ በዚህ ተራራ ላይ ምን ትላለች? ታርፋለች። ምን ልታረግ ነው? ምን ልትሰራ ነው የምታረግ? መስማት ፈልጋላችሁ? ጭድም በጭቃ ውስጥ እንደሚረገጥ እንዲሁ ሞዓብ በስፍራው ይረገጥ። እጁ በዚህ ተራራ ላይ ያለችው ጭድ በጭቃ ውስጥ እንደሚረገጥ ሞዓብ በስፍራው ምን ያደርጋል? ይረገጥ። በሽታ ይረገጥ፣ ሞት ይረገጥ፣ ጉስቁልና ይረገጥ፣ ድካም ይረገጥ፣ ጭንቀት ይረገጥ፣ ጭንገፋ ይረገጣል። ፍሬ ማጣት ይረገጣል። ውድቀት ይረገጣል። እባቡ ይረገጣል። ጊንጡ ይረገጣል። የሚረገጥበት ተራ ሲተረገጠው የእግዚአብሔር እጅ በዚህ ተራራ ላይ ታርፏል። ጭድ በጭቃ ውስጥ እንደሚረገጥ ሞዓብ በስፍራው ይረገጣል። ዛሬ በሽታን ረገጠ። እባካችሁ የሚገርም ክብር ውስጥ ነው ያላችሁ። እግዚአብሔር
ሙሴ ምን አለ? በቃችን ምድር ለቆ ከመሄዱ በፊት የመጨረሻ ንግግሩ በጣም ይገርመኛል። ምን አላቸው? ህዝቡን አየና መቼም ህዝቡ እስራኤል ስታውቃላችሁ የተለያየ በቃ አስቸጋሪ ነገር እኮ ነው። ቢሆንም ግን እሱ በመንፈስ አየ። እስራኤል ሆይ ምስጉን ይባል። ዛሬ የበላችሁ የተለያየ ድካም አለ ነው። ተው እሱ እነግራችኋለሁ፣ እናንተ ምስጉኖች ናችሁ። አሜን። እስራኤል ሆይ ምስጉን ከሆነ ጠላቶች ይገዙ። ከዛ